ሄሎ ጋልተንቢ ትራቨልስ እና አድቨንቸር ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? ዛሬ ለየት ያለ የፓስፖርት ፎርም አምጥቻለሁ። እሱም ዲኤስ 64 ይባላል። በዚህ ዙሪያ ላይ ሶስት ዋና ዋና ነጥቦችን አንስቼ ዛሬ እናወራለን። ወደ ቤተሰቦቼ ዲኤስ 64 ወይም 64 ምን ማለት ነው? ከዛስ በሁለተኛ ዲኤስ 64 ጋር አብሮ የሚቀርቡ ሌሎች ዶክመንቶችስ ምንድን ናቸው? በሶስተኛ ላይ ዲኤስ 64 ፎርምን ስትሞላ ወይም ስንሞላ መወሰድ ያለባቸው ጥቂት ጥንቃቄዎች እነሱንም ወደ መጨረሻ ላይ አቀርብላችኋለሁ። ወደ ቤተሰቦቼ ቀጥታ ወደ ዲኤስ 64 ፓስፖርት ምን ማለት ነው ወደ ሙላ ከመግባቴ በፊት ያው እንደተለመደው ይህንን የዩቲዩብ ቻናላችንን ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰብ ሁኑ፣ ሌሎችንም ቤተሰብ እናርጋቸው። ዲኤስ 64 ማለት ምን ማለት ነው? ውድ ቤተሰቦቼ ይሄኛው ዲኤስ 64 ማለት ቫሊድ የሆነው ፓስፖርታችሁ ምንም ኤክስፓየር ሳያደርግ ምናልባት ከአንድ ቦታ ወደ ሌላ ቦታ ሙቭ በምታደርጉበት ወይም ከአንድ አፓርትመንት ወደ ሌላ አፓርትመንት ሙቭ ስታደርጉ ከጠፋባችሁ ድንገት ወይም ኤርፖርት ውስጥ በፍጥነት ስትንቀሳቀሱ ምናልባት እዛ እቃ አካባቢ ጠላችሁ ፓስፖርታችሁን ሎስት ካረጋችሁ ወይም የሆነ ሰው ፓስፖርታችሁን ከሰረቀ ኤክስፓየር ያላረገው ቫሊድ የሆነውን ፓስፖርታችሁን ካጣችሁ ለአዲስ ፓስፖርት ለማግኘት የምታመለክቱት የፎርም አይነት ነው ዲኤስ 64 የሚባለው። So this one is like a valid lost passport ወይም stolen passport applicationን የምትሞሉበት ፎርም አይነት ነው ማለት ነው። ውድ ቤተሰቦቼ ከዚህ ጋር ተያይዞ ከዚህ ቀደም የሰራሁት አንድ ቪዲዮ አለ ስለ ፓስፖርት ሎስት ዲኤስ 86 የሚባል ፎርም ሰርቻለሁ ከዚህ በፊት። ምናልባት ይህንን ቪዲዮ የምታዩ ሰዎች ካላችሁ ምናልባት ኮንፊውዝ እንዳትሆኑ በባለፈው ቪዲዮች ላይ ዲኤስ ፎርም 86 ሎስት ፓስፖርት የሚል ቪዲዮ ሰርቻለሁ። ይሄኛውም እንደዚሁ ቫሊድ ሎስት እና ስቶለን ፓስፖርት ዲኤስ 64 ነው። በዲኤስ 86 እና ዲኤስ 64 መሀል ያሉትን ትንሽ ልዩነቶች ልንገራችሁ። በባለፈው ቪዲዮች ላይ ስለ ዲኤስ 86 ሲሰራ ያ ፓስፖርት እናንተ ለአዲስ ፓስፖርት አፕላይ አደርጋችሁ ነገር ግን ስቴት ዲፓርትመንቱ ፓስፖርታችሁን ፕሮሰስ አድርጎ አፕሩቭ አድርጎ ወደ እናንተ ሺፕድ ካረገ በኋላ ለእናንተ በአድራሻችሁ ሳይደርስ በመሃል ቢጠፋ ለሌላ አዲስ ፓስፖርት በነፃ ምንም ሳትከፍሉ በነፃ አፕላይ ሌላ ፓስፖርት እንድሰጣችሁ አፕላይ የምታደርጉበት የፎርም አይነት ነው ያኛው ዲኤስ 86። ይሄ ይለያል። ይሄኛው ዲኤስ 64 ማለት ደግሞ ኦልሬዲ ፓስፖርታችሁ አፕሩቭ ተደርጎ ሼፕ ተደርጎ በእጃችሁ ገብቶ እየተጠቀማችሁ አመትም 2 አመትም ከተጠቀማችሁ በኋላ ነገር ግን 10 አመት ሳይሞላው ምንም ኤክስፓየር ሳያደርግ በመሃል ቢጠፋባችሁ ቀደም እንደነገርኳችሁ ወይ ከስቴት ስቴት ትራቨል ስታደርጉ ወይም ከአንድ አፓርትመንት ወደ ሌላ አፓርትመንት ሙቭ ስታደርጉ እቃ ጋር ጠፍቶ ወይም ኤርፖርት ውስጥ ስትፈጥኑ ምን ስትሉ ከጠፋባችሁ ለአዲስ ፓስፖርት ከፍላችሁ የምታመለክቱት የፎርም አይነት ነው ዲኤስ 64 ማለት። ውድ ቤተሰቦቼ ሁለቱ ሎስት ስለሚል ኮንፊውዝ እንዳትሆኑ የባለፈው ቪዲዮችን እና ይሄኛውን ቪዲዮ ኮምፔር አድርጋችሁ በደንብ ካያችሁ ልዩነቱ ይገባችኋል ማለት ነው። ዲኤስ 64 ማለት እንደገለጽኩላችሁ ቫሊድ የሆነው ፓስፖርታችሁ ኤክስፓየር ሳያደርግ ድንገት ከእጃችሁ ቢጠፋና ማግኘት የማትችሉበት አይነት ደረጃ ላይ ስትደርሱ የምታመለክቱት የፓስፖርት ፎርም አይነት ነው ዲኤስ 64። በዚህ ጊዜ ትከፍላላችሁ። ልክ ከፍላችሁ $130 ከፍላችሁ እንደ አዲስ ነው አፕላይ የምታደርጉት። ዲኤስ 64 ማለት ይሄን ይመስላል ማለት ነው። ወደ ቤተሰቦች ወደ ሁለተኛው ነጥብ ሲያልፍ ከዚህ ፎርም ጋር ከዲኤስ 64 ጋር አብሮ የሚቀርቡ ሌሎች ዶክመንቶች ምንድን ናቸው? ሁሉም እንደምናገረው ፓስፖርታችሁን እንደ አዲስ ለማመልከትም ፓስፖርታችሁ ከጠፋም ለተለያየ ጉዳዮች ፓስፖርታችሁን እንደ አዲስ ማግኘት የምትፈልጉ ሰዎች ሁሉም መሙላት ያለባችሁ ዲኤስ 11 ነው። ከዲኤስ 64 ጋር ይሄ ዲኤስ 11 የሚባለው ፎርም አብሮ ሁሌ ተሞልቶ ይላካል ማለት ነው። ከዛ ከዲኤስ 11 ቀጥሎ ከዚህ ፎርም ጋር አብራችሁ የምታያይዙት በርዝ ሰርቲፊኬታችሁን እዚህ ከተወለዳችሁ ወይም ከአገር ቤት መጥታችሁ እዚህ የአሜሪካን ዜጋ ካገኛችሁ በኋላ በምታገኙት የሲቲዝንሺፕ ሰርቲፊኬታችሁን አታች በማድረግ እንዲሁም አይዲያችሁን ያው ድራይቨር ላይሰንስ ሊሆን ይችላል፣ ስቴት አይዲ ሊሆን ይችላል። እሱን ፍሮንት እና ባክ ካፒ አድርጋችሁ ከፎቶ ጋር ይዛችሁ ትመጣላችሁ ፓስፖርት ኤጀንቱ ጋር ማለት ነው። ከዲኤስ 64 ጋር ለማስታወስ ያህል ዲኤስ 11 የሲቲዝንሺፕ ዶክመንታችሁ
ወይም ሰርቲፊኬታችሁ አይዲያችሁና ፎቶችሁን ይዛችሁ ለአዲስ ፓስፖርት እንደገና አፕላይ ታደርጋላችሁ ማለት ነው። ፓስፖርታችሁ ኤክስፓየር ሳያደርግ ከጠፋ። ነገር ግን እዚህ ጋር አንድም ማስታወስና መጠንቀቅ ያለባችሁ ይሄኛው ፓስፖርታችሁ ኤክስፓየርድ ሳያደርግ ነው DS64ን የምትሞሉት። ነገር ግን ፓስፖርታችሁ ኦልሬዲ ኤክስፓየር አድርጎ ከጠፋ ወይም በሚጠፋበት ወቅት ሰዓት ኤክስፓየር ማድረጉን ካስታውሳችሁ ቀጥታ ይሄን ፎርም ሳትሞሉ ቀጥታ DS11 ላይ ነው የምትሄዱት ማለት ነው። ይሄኛውን ግን DS64ን የምትሞሉት ፓስፖርታችሁን እንዳገኛችሁ 1 ዓመት 2 ዓመት እንደተጠቀማችሁ ቢጠፋና ገና 10 ዓመት ሳይሞላው ኤክስፓየር ሳያደርግ ቢጠፋ ይሄንም ፎርም ከDS11 ጋር ሞልታችሁ አዲስ ከፍላችሁ ታወጣላችሁ ማለት ነው። ሁለተኛው ነጥብ ይሄን ይመስላል። በሶስተኛ ነጥብ ይሄንን ፎርም ስንሞላ መጠንቀቅ ያለብን ጥያቄዎች፣ ሁሌም በአእምሯችን ውስጥ ማሰብ ያለብን ጉዳዮች አሉ። ምክንያቱም አንዳንዴ ፓስፖርት አፕሊኬሽኖች ስናይ በጣም ቀላል ይመስላሉ። ነገር ግን እንደው ዝም ብለን በግድለሽነት ሞልተን ከላክ አይነው ምንም በባክግራውንዳችን ላይ ወይም ሂስትሪያችን ላይ ምንም መጻፍንም የሚመጣ ነገር የለም። ነገር ግን ፕሮሰሳችሁን ድሌይ ያደርጋል ሙሉን ስቴፑን ካልተከተላችሁ። ለዚህ ነው ሁሌ ጥንቃቄዎች እንዳሉ አብሬ ምነግራችሁ። የሆነ ትኩረት ሰጥተን ወይም በጣም ቫሉ አድርገን ካልሞላን ይሄን ፓስፖርታችንን ጀስት ፓስፖርቱ ይላካል። እዛ ደግሞ ስቴት ዲፓርትመንቱ በትክክል አልተሞላም ወይም ይሄ ነገር ጎሏል ብለው እንደገና ይልካል። ያ ደግሞ በተለይ ቫኬሽን ለመውጣት እቅድ ምናምን ያላችሁ ሰዎች ፕሮሰሳችሁን በጣም ድል ያደርጋል ማለት ነው። that's the first reason. that's the second reason። ብዙውን ጊዜ እኔ ከስራዬ አንግል ያየሁት ብዙ በተለይ የኛ አበሻ ፓስፖርት አፕሊኬሽን የሚሞላው በአመልካቹ በራሱ ሳይሆን በልጆች ነው የሚሞላው። ብዙን ጊዜ ይሄ እኔ በትክክል ሁሉ ስራ ላይ ስለሚገጥመኝ ማለት ነው። እናትና አባት ወይም የሆነ አዋቂ ሰዎች አፕሊኬሽኑን ይዞ ይመጣሉ። ነገር ግን ያንን አፕሊኬሽን ይሄ ምንድነው ያን ማን ሞላው ምን ማለት ፈልገው ነው ስትለው they don't have explain ያንን ኤክስፕሌን ማድረግ አይችሉም because they don't know ያንን አፕሊኬሽኑን የሞላው ወይ somebody ነው የሞላው ወይም ልጆች ናቸው የሞላላቸው። ልጆች ደግሞ ካፒ ፔስት ነው የሚያውቀው። የአሁኑ ጄኔሬሽን ደግሞ ካፒ ፔስት የሆነ ነገር በቃ በፍጥነት ካፒ ፔስት ነው እንጂ በትክክል አንደርስታንድ አድርጎ ለእናትና አባት ኤክስፕሌን አድርጎ ይሄ ማለት ነው ብትጠይቁ ይሄን ብሎ አያዘጋጃቸውም ማለት ነው። ሳይዘጋጁ ይመጣሉ። ያለ ምንም ጥንቃቄ ፓስፖርታቸው ፕሮሰስ ይደረጋል፣ ድሌይ ይሆናል ማለት ነው። ለዚህ ነው ሁሉም በእያንዳንዱ የፓስፖርት አፕሊኬሽን ላይ ጥንቃቄ ማድረግ እንዳለባችሁ ምነግራችሁ። ይህንን DS64 ስታስቡት ቀላል ይመስላል። ኦልሬዲ ፓስፖርት ጠፍቷል፣ በቃ ዝም ብዬ ይሄን ፎርም ሞልቼ መላክ ነው ብለህ ልታስብ ትችላለህ። ግን ጥንቃቄ ካላደረክ በጣም ጉዳት አለው ማለት ነው። ወደ ጥንቃቄዎች ሶስት ወደ ቤተሰቦቼ ይህንን ፎርም ከመምላታችሁ በፊት ሜክ ሹር ለፖሊስ የመጀመሪያው ፓስፖርት መጥፋቱን ሪፖርት ማድረግ አለባችሁ። ለምን ፓስፖርቱ መጥፋቱን ሪፖርት ሳታደርጉ ይሄንን እንደ አዲስ ፓስፖርት ጠፍቷል በሚል ስሜት ተነስታችሁ DS64ን ከDS11 ጋር ብትልኩት ስቴት ዲፓርትመንቱ አፕሊኬሽኑን ሪቪው ሳደርግ የኦልድ ፓስፖርታችሁ ስቲል አክቲቭ ነው ብለው ሲስተሙ ላይ። ነገር ግን ለፖሊስ ሪፖርት አድርጋችሁ ይሄንን አፕሊኬሽኑን ብትሞሉ ፖሊስ ኦልሬዲ የዚህ ግለሰብ ፓስፖርት ጠፍቷል ብሎ ለስቴት ዲፓርትመንት መረጃ ይልካል። ስቴት ዲፓርትመንት ያ መረጃ እንደደረሳቸው ያንተን ፓስፖርት ዲአክቲቬት ያደርጋል ማለት ነው። ሌላ ሰው አግኝቶ ያንተን ፕራይቬሲ ወይም ይሄ ፐርሰናል ፕሮቴክት ዮር ፐርሰናል አይደንቲቲ ቴፍት ማለት ነው። ያንን ሌላ ሰው ያንተን በአንተ ፓስፖርት እንዳይጠቀም ስቴት ዲፓርትመንቱ ወዲያው ዲአክቲቬት ያደርጋል ማለት ነው። ነገር ግን እናንተ ለፖሊስ ሪፖርት ሳታደርጉ ይህንን ፎርም ብትሞሉ እና ይሄ መረጃው ስቴት ዲፓርትመንቱ ጋር አፕሊኬሽናችሁ ቢደርስ በእናንተ ስም ሲስተም ውስጥ ስቲል አክቲቭ የሆነ ፓስፖርት አለ ማለት ነው። ያኔ ፓስፖርታችሁን አፕሩቭ አያደርግላችሁም። ምንድነው የሚያደርጉት? መጀመሪያ ያንን ፓስፖርት ዲአክቲቬት ከማድረጋችሁ በፊት ከአንተ ብዙ መረጃ ይፈልጋሉ ማለት ነው። ምክንያቱም ጀስት ከደህንነት አንጻር ምናልባት ፓስፖርት እያለህ ወይም በደንብ ቤት ውስጥ ሰርች ሳታደርግ አፕላይ አድርገሃል ማለት ነው። ሁለት ፓስፖርት ሊኖር ነው ማለት ነው። ያ ደግሞ በህግ መሰረት አንድ የአሜሪካ ዜጋ ያለው ሰው ሁለት ፓስፖርት መያዝ አይችልም ማለት ነው። ኢንኬዝ እናንተ ዛሬ ይሄን አፕሊኬሽን ሞልታችሁ ምናልባት ወደ ከሰዓት ወይም ነገ አካባቢ ላይ ፓስፖርታችሁን ቤቱ ስትፈልጉ ብታገኙና ትራቨል ብታደርጉ ቀጥታ ባለፈው ፓስፖርት ሎስት DS86 ላይ እንደሰራሁት ቀጥታ እናንተን ዲቴን አደርጋሉ ማለት ነው። ትራቨል ስታደርጉ በኦልድ ፓስፖርታችሁ ትራቨል ስታደርጉ ቀጥታ ከዛ ላይ እናንተን አንስተው ዲቴል አደርጋቸዋል ማለት ነው። ቀጥታ ወደ እስር ይወስዳቸዋል ማለት ነው። ለምን
ሁለት ፓስፖርት የተጠቀምክ ነው ብሎ ስለሚያስቡ ሶ ሜክ ሹር መጠንቀቅ ያለባችሁ ይህንን ፎርም ከመሙላታችሁ በፊት አሮጌው ፓስፖርት እንደጠፋና ማግኘት እንደማትችሉ እርግጠኛ ስትሆኑ ይህንን DS64 ሙሉ ቀጥታ ለፖሊስ ሪፖርት አድርጎ ፓስፖርት ያጠፍታል ብላችሁ መንገር አለባችሁ። ከዛ ያ አሮጌው ፓስፖርት ዲአክቲቬትድ ይሆናል ማለት ነው። ዲስ በጣም አስፈላጊና በጣም ኢምፖርታንት ነገር ነው ወደ ቤተሰቦቼ። ሌላው ፓስፖርቱ ከጠፋ በኋላ ምናልባትም የስም ለውጥ ዲስ ኢዝ ቬሪ ኢምፖርታንት። ፓስፖርቱ ጠፋ፣ ነገር ግን ፓስፖርቱ ከጠፋ በኋላ ምናልባት ኩድ በሜሬጅም ሊሆን ይችላል፣ በኮርት ኦርደርም ሊሆን ይችላል። በሆነ ሪዝን የስም ለውጥ ካለባችሁ ወይም ካደረጋችሁ ቀጥታ ለስቴት ዲፓርትመንት ይህን ማሳወቅ አለባችሁ። በአሮጌው ፓስፖርት ላይ የነበረው ስምና አሁን ያለኝ ስም የተለያየ ነው፣ የስም ለውጥ አድርጋለሁ ብላችሁ ያንን ስም ለውጥ ያደረጋችሁበትን ኤቪደንስ ወይም ዶክመንት የጋብቻም ከሆነ የጋብቻ የኮርት ኦርደርም ከሆነ የኮርት ኦርደር ያንን ከዚህ ዶክመንት ጋር መላክ አለባችሁ። ይህንን እርግጠኛ መሆን አለባችሁ። ምክንያቱም ስም ለውጣችሁ ነገር ግን የስም ለውጥ አላደረግንም ብላችሁ አፕላይ የምታደርጉ ሁለት ፓስፖርቱ አላችሁ ማለት ነው። የመጀመሪያው አሮጌ ስምና አሁን የአዲሱ ፓስፖርቱ ላይ ደግሞ ሌላ አዲስ ስም፣ እሱም በራሱ ወንጀል ነው፣ ዲቴን አደርጋችኋል ማለት ነው። ሌላው መጠንቀቅ ያለባችሁ የአድራሻ ለውጥ። ይሄ ብዙን ጊዜ በባለፈው DS86 ላይ እንዳወራው ብዙን ጊዜ ፓስፖርታችንን ሉዝ ወይም እናጠው ወይም ፓስፖርታችንን ሌላ ቦታ እንዲሄድ ወይም ሌላ ሰው እንዲሰርቀው ወይም እንዲወስደው የምናደርገው የአድራሻ ለውጥ ስህተት ስለምንፈጽም ነው። አንዳንድ ሰዎች ፓስፖርት አፕላይ ማድረጋቸውን ይረሱና የአድራሻ ለውጥ ያደርጋሉ። ከአፓርትመንት ወይም ሀውስ ገዝተው ይወጣሉ ወይም ስቴት ይቀይራሉ። ያኔ ፓስፖርቱ በአሮጌው ፓስፖርት አድራሻ ይላካል፣ እንደን ሚስ ያደርጋል ማለት ነው። ሶ ሜክ ሹር ይህንን ፎርም ከመሙላታችሁ በፊት የአድራሻ ለውጥ ማድረግ አለማድረጋችሁን በጣም እርግጠኛ መሆን አለባችሁ። የአድራሻ ለውጥ ካለ ደግሞ ለስቴት ዲፓርትመንት ወደ አሁኑ አናውንስ ማድረግ አለባችሁ ማለት ነው። ውድ ቤተሰቦቼ የመጨረሻውና ዋናው ነጥብ ይህንን ፎርም ሞልታችሁ ከላካችሁ በኋላ ድንገት የጠፋውን ፓስፖርት ካገኛችሁ ፕሊዝ አደራ በሱ በአሮጌው ፓስፖርት ትራቭል እንዳታደርጉ። ከስቴት ዲፓርትመንት አዲስ መረጃ እስክታገኙ ወይም አዲስ አፕላይ ያደረጋችሁት ፓስፖርት በእጃችሁ እስኪገባ ድረስ በጣም መጠንቀቅ ያለባችሁ። አሮጌውን ፓስፖርት ብታገኙ ፕሊዝ ትራቭል እንዳታደርጉ። ምንም ኤክስኪውዝ የለም፣ ቀጥታ ዲቴን ነው የሚያደርጋችሁ። ይሄ ላይ በጣም መጠንቀቅ አለባችሁ። ስለዚህ ውድ ቤተሰቦቼ ለዚህ ቫሊድ የሆነው ፓስፖርታችሁን ሎስት ቢታረጉ ወይም ስቶለን ሰው ቢሰርቅባችሁ እናንተ ቀጥታ ምንድነው የምታደርጉት? DS86 ፎርሙን በመሙላት ከDS11 ጋር የሲቲዝንሺፕ ዶክመንታችሁን ወይም በር ሰርቲፊኬታችሁን አይዳችሁና ፎቶችሁን አንድ ላይ በማያያዝ አዲስ ፓስፖርት ለማግኘት አፕላይ ማድረግ ትችላላችሁ። ግን ሜክ ሹር አሁንም ደግሜ የምነግራችሁ ይህንን ፎርም DS64ን ከDS11 ጋር ሞልታችሁ ከመላካችሁ በፊት ሜክ ሹር ክሮስ ቼክ እነዚህ ቅድም ጥንቃቄ ያልኳችሁን ለፖሊስ ሪፖርት ማድረጋችሁን፣ ስም መቀየራችሁን፣ አድራሻ መቀየራችሁን እነዚህን በጣም እርግጠኛ መሆን አለባችሁ ማለት ነው። ምናልባት ይሄ ፓስፖርት ቅድም መግቢያ ላይ እንደነገርኳችሁ ይሄ ፓስፖርት ኤክስፓየርድ ካረገ ነግራቸዋለሁ። አሁን ለማስታወስ ኤክስፓየርድ ከመጥፋቱ በፊት ኤክስፓየርድ መሆኑን እርግጠኛ ከሆናችሁ DS64 መሙላት አይጠበቅባችሁም። ቀጥታ ወደ DS11 በመሄድ ዳይሬክት አፕላይ ማድረግ ትችላላችሁ። ነገር ግን ገና 10 ዓመት ሳይሞላ ከጠፋ ወይም ኤክስፓየር ሳያደርግ ከጠፋ ግን ይህንን DS64 እና DS11ን አንድ ላይ ነው የምትሞሉት ማለት ነው። ውድ ቤተሰቦቼ የዛሬውን ቪዲዮ በዚህ ለማጠቃለል ሊሞክር። ሌላ በጣም ብዙ የፓስፖርት አይነቶች አሉ። እነዚህ በጣም ቶፕ የሆኑ መረጃዎች፣ ምክንያቱም ስራ ቦታ ላይም ስላለው የሚገጥሙኝን የሰዎችን ፍላጎትና በፓስፖርት ለማመልከት ሲመጡ የሚጠይቁትን ጥያቄዎች እና የጎደላቸውን ነገር ለመሙላት ካለኝ ፍላጎት አንጻር ነውና ይሄንን መረጃ ሼር አደረኳችሁ። ወደ ቤተሰቦቼ በዚህ ሁኔታ ውስጥ ያሉ ምናልባት ፓስፖርታቸውን አጥተው ነገር ግን ለፖሊስ ሪፖርት ያላረጉ ወይም ለፖሊስ ሪፖርት ማድረግ ምንም ጥቅም የለውም ብሎ ለሚያስቡ ሰዎች ካሉ ፕሊዝ ለገጥሟችሁ ላይሆን ይችላል፣ ነገር ግን ወደፊት የሚሆነው ነገር አይታወቅም። ሰዎችን እናንቃ። ወደ ቤተሰቦቼ ይህንን ቪዲዮ ላይክ ከወደዳችሁ አስተማሪ ነው የሆነ ጥሩ ሂንት ይሰጣል ብላችሁ ካመናችሁ እንደተለመደው ላይክ፣ ሰብስክራይብ እንደውም ሼር በማድረግ የበለጠ ቤተሰቡ ነው ሌሎችንም እናቀላለሁ። በሚቀጥለው ቪዲዮ ሌሎች የተለያዩ ብዙ መረጃዎችን ይዤ እመጣለሁ። እስከዛ ሰላም ሆኖ ሰላማችሁ ብዘት ይበል።